ኧረ ወይ ዛሬ ወደ ቆሰለ በእናታችሁ። ፈረንጁ እኮ ጭራሽ አልተቻለም እናንተ። ዛሬም ተስፋ አትቆርጭም አታገኙም ማለት። ወይኔ 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 ሄርሜላ ግን ምን ጉድ ነሽ? እንደው ምን ጉድ ነሽ? እንደው ምንም ነገር ማትፈሪ አይናውጣ። እግዚኦ ፈጣሪ ሆይ እንደው ከምኑ ነው የሰራሽ? አይ ወደ ቆሰለ ቪዲዮን እያየው ማለት ነው። የፈረንጁ ንግግርና አይጥና ድመት ታውቃላችሁ። የሩታን ትዕግስትና መልካም መልስ ሳላደንቅ አላልፍም። እውነት ለመናገር እንግዲህ ቪዲዮ ላይ እንዳያችሁት ሄርሜላ ለሩታን እንኳን ማርያም ማርችሽ ለማለት ሄዳ ነበረ። ቆይ እስኪ መጀመሪያ ሰላም ልበላችሁ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬም እንግዲህ እንደተለመደው ሄርሜላ የሰራችሁን ጉድና ያየሁትን ነገር ወደ እናንተ ይዤ መጥቻለሁ ማለት ነው። ትናንትና ሄርሜላ ሩታን ለመጠየቅ ሆስፒታል ድረስ ሄዳ ነበረ። ግን ያስገረመኝ ነገር ስለ ልጁ በጣም ብዙ ነገሮች ለመናገር ሞክራለች። እንደው ቁርጥ አብሽ ራሱን ወልዷል ራሱ ነው ምናምን ብላ በቃ አፍንጫው፣ ከንፈሩ፣ አይኑ እያለች ማደናነቅ ጀመረች። ጉድ ነው እንደው ዘንድሮ እኮ ዘንድሮ ማን ሰማው የለም። አይናውጣነት ማለት ነው። አይናውጣለት ይሄ የሚባለው አይናውጣነት ነው። እውነቱ ስነግራችሁ በጣም በዛ። አንቺን ቢያረገኝ ሲጀመር እኔ አይናቸውን ለማየት አልሄድም። አፍም የለኝ እንዴ ምን ብዬ ነው የምሄደው? ፈጣሪ ሆይ አታምጣ ስለው እያመጣ ቆለለው አለ ያገሬ ሰው። እስቲ ኮሜንት እናንብብ ጋይስ፣ ኮሜንት እናንብብ። ኮሜንቱ ስድብ ነው በነገራችሁ ላይ። በዚህ አጋጣሚ ወይ ሄርሜላ አሁን የእውነት የሩታ ሰላም መውለድ ደስ ብሎሽ ነው ልጠይቂ ሄድሽው? ከልጆቹ ህይወት ውጪ የምር ደንባራ ሴት ነሽ። ፈረንጁና ቢኒያም የምር ፈታ አደረጋችሁኝ። የሩታ ምርጥ ወንድሞ እዛ ስገባ ቅቤ ያላለ ሸተተች ነው እኮ በሌላ አማርኛ። ፈረንጁ አድናቂ ነኝ፣ በጣም ነው ደስ ያለኝ። አንጀቴን ያራስከው እኮ ፈረንጁ በሳቅ ሄርሜላ ከህይወታቸው ውጭ። ሄርሜላ ምን ጉድነሽ? ሩታ ሰላም የምትሆን ምን አንቺ ከህይወታቸው ስትወጭ ነው። ይበቃሻል በጣም በቃ አሁን ከህይወታቸው ውጡ። ሁላችሁም ልጃቸውን በሰላም ያሳድጉ። ፈረንጁ እንዴት እንዳሳቀኝ ሄርሜላ። ፈረንጁ ወይኔ እንዳለ ፈረንጁ ነው በቃ ትናንትና ማለት የሚያስቅ ነገር። አረ ፈረንጁ አሁንማ ተስፋ ቁረጭ አላለም በጣም ፈረንጁ ቢኒ የሩታን አምባሳደሮች እንዳታምኗት፣ ሄርሜላ መተት ወይም መድኃኒት እንዳታደርግለት፣ ልጁና እናቱን አትመኗት። ለአብርሃም ከሰዓት የመተተች አታፍርም፣ ለአብርሃም በሰዓት የመተተች አታፍርም። አይን አውጣናት፣ ደብድቧት። በቡታጅራ ወንዶች አድርጋችሁ በትዳር መሀል የገባች ስድ ናት። ፈረንጁ ግን ከልብ እናቱ ወልደዋለች። ማርያም ወልዳ ላመነበት ነገር ንቅንቅ የለም። አብርሽ የሩታ ብቻ ነው። ሄርሜላ ባክሽ ከህይወታቸው ውጪ። ሄርሜላ ከህይወታቸው ውጪ። እርጉዝ እያለች የጎዳሻት ይበቃሻል። በጣም እውነት 9 ወር ሙሉ በቃ እንደዚህ አስለቀሰሽ ወለደች። አሁን ደግሞ ምን ፈልገሽ ነው? ፈረንጁ እውነትሽን ነው። ወደ ሄርሜላ መጠየቅሽ መልካም ነው። ከዚህ በኋላ ከህይወታቸው ውጪ። ሩታ ደግሞ በጣም ስማርት የሆነች የሷን ህይወት እየበጠበጠች ያለች ልጅቷ በትክክል ማውራት በጣም የምር አደነኳት። እኔ ገረመኝ አይነት ደረቅ ናት። ፈረንጁን ቢኒ የሩታ መከታዎች ይመቻችሁ። ግጥማችሁ በልብ ደረጃ መውጣት አለበት ባይነኝ። ፈረንጁን እንኳንም ዝም ብለሽ የተወለደው ልጅ ወንድ ነው አላለም። እንዴት አድርገው ልቤን አራሱ ይመሰላችሁ። ለማንኛውም ሄርሜላ ከሩታና ከአብርሽ ህይወት ቀስ ብለሽ ውልቅ ብለሽ ውጪ። ቆይ እቺ ሴትዮ ምን ይሻላታል? በጣም እንዴ በየቦታው የተከተለች ሄርሜላ የማንም ደጋፊ አይደለሁም። ከማይሆንሽ ሰው ጋር ጊዜሽና ሰዓትሽን ባትገይ ጥሩ ነው። ስለዚህ ሳዘኝሽ ነው። አብርሃም ሩታን ይወዳታል። ልጁ ሊያስታርቃቸው ይችላል። አንቺ ከሱ ጎን ራቂ። በጣም ኧረ ፈረንጁ ተዋት። ይቺ መስሜ የላትም። በጣም ሄርሜላ ተብዬዋ ከሩታና ከአብርሽ ህይወት ውጪ።
አንቺ አስመሳይ ውጪ፣ ሄርሜላ እባክሽ ከህይወታቸው ውጪ። እኛ አንቺ ደህና ነገር ተሰራሽ ሁሉም ሰው ይወድሻል። እዛ የሀበሻን ህይወት አትበጥብጪ። አዎ የሄርሜላ ሄደሽ መጠየቅሽ የሚያበረታታ ነው። ሩታዬ በሰላም መቀበሏ ደስ ይላል። ግን ሄርሜላ አንቺ ቆንጆ ነሽ፣ በራስሽ ብቁ መሆን ትችያለሽ። የኔ ቆንጆ የማትፈለጊበት ቦታ አትገኝ። ድራማው እንደቀጠለ ነው። እግዚአብሔር ልለምንሽ ከነሱ ህይወት ውጪ። አይፈረንጁ አረ ምን አይነት ባለጌ ናት! ወይኔ ሩታ ቤተሰቦች ልጁን አስነካችሁት። ፈጣሪ ጠብቀው። እኔ በጣም ነው የፈራሁት። ቅሌታም ውልቅ በይላት። ያመጣችሁን ፓምፐርስ እንዳትጠቀም። ምን አገባሽ ሩታ። እንኳን ማርያም ማረችሽ። አደራ ፈነንጁ ሩታ ቤቷ እስክትገባ ካጠገባ አተራቅ። የቢኒ ጋር መቼም ጠባቂ ፈጣሪ ቢሆን ተጠንቀቁ። ደስታዋን የማይፈልግ ስላለ አይናቸውን ከሩታና ከልጇ አትንቀሉ። ምን እንደሚካሄድ በአጠቃላይ ጠያቂ በሚመጣ ጥሩ ነው ለደህንነታቸው ሲባል። እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። ዞሮ ግን ሄርሜላ ከዚህ በኋላ አንቺ ከነሱ ህይወት መውጣት ነው ያለብሽ። ምንም የምታረጊው ነገር የለም። እንደገና አንቺ ደግሞ የሰው ልጅ በተለይ ወንድ ልጅ ሲፈልጋችሁ ነው። ካልፈልጋችሁ በጣም ከባድ ነው የሚሆነው። ኢቭን ታግለሽ የራስሽ እንኳን ብታረጊው እንደ ኳስ ነው ሲጫወትብሽ የሚኖረው። ስለዚህ ከእነሱ ህይወት ወጥተሽ እነሱም ሰላም ህይወታቸው እንዲኖሩ ብትፈቅጅላቸው፣ አንቺም ደግሞ ሰላማዊ ህይወትሽን መኖር ብትቺ ይሄኛው የተሻለ ነገር ነው ብዬ አስባለሁ። ሌሎቻችሁም ጭምር ግዴታ እንትና ማን ነው ሄርሜላ ብቻ አይደለችም። በዙሪያቸው ያላችሁ ላካባችሁ ለመጥፎ ነገር ለመጥፎ ተግባር እንትን የምትሏቸው ከዚህ ነገር ተቆጠቡ፣ ከዚህ ነገር ታገቡ። ጥሩ አይደለም። ይሄ እህታዊ ምክሬ ነው ማለት ነው። ለማንኛውም ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አትርሱ። እየዘገዩ አንዳንዴ እመጣለሁ። ከመሸም ስለሚለቁ ላይቭ ገባና አንድ ስልክ ስለሆነ ያኛው ብዙም ስለማይሰራ እቸገራለሁ ማለት ነው። እና ቢያልፍም ቢያገድምም ከመስራት ወደ ኋላ ልልም የኔ ውዶች። እንግዲህ ዛሬ ደግሞ ምናልባት ሩታ ቤቷ ገብታ በሩታ ቤት ቆንጆ የገንፎ ፕሮግራም ቪዲዮ ምናምን በቃ ይለቀቅልናል ብዬ አስባለሁ፣ ተስፋ አረጋለሁ ውድ ቤተሰቦቼ። ለማንኛውም በጣም አይን አውጣ አትሁኝ። ሄርሜላ ወደ ራስሽ ተመለሽ። በቃ ሰው ማለት ሰው ሲተውሽ መተው አለብሽ። ሩታ አሁን በቃ ኦልሬዲ ትታሻለች። ክፉ ነገርም ልትናገርሽ አልወደደችም። ስቃ ዝም ነው ያለችሽ ምናምንና አሁን ቢበቃሽ ጥሩ ነው በቃ። እና እኔም አንድ ልጅ ወልዳለሁ አልሽ ደግሞ አይ አንቺ ጉዳይን ማውጣት። ለማንኛውም ላይክ፣ ሰብስክራይብ እያደረጋችሁ ወዳችኋለሁ። መልካም ጊዜ ውዶቼ።